አንድን ሰው መወንጀል ለራሱ የራሱ የሆነ ወንጀል እንደሆነ እንድታቂ ነው። ከወጣሽ በኋላ የማይሰሙ ስሜቶች እዛ ቤት እያለች ግን ይሰማሽ የነበረ ነገሮች አሉ አይደለ? ብዙ ነገሮችን ብለሽኛል። ስለ ማርገዝ ምናምን አይነት ጉዳይ ውስጥ ሳንገባ ቨርጅኗ በሚወሰድበት ሰዓት የራሱ የሆነ ፔን አለው አይደለ? አንቺ ያንንም ነገር ፊል አድርገሽው አታውቂም። ለእኛ መናገር ያሳፈረሽም ነገር ሊኖር ይችላል ስልሽ አሁን ይሄ ነገር ግልጽ መሆን ስላለበት ነው። አሁን ማለት መጠየቅ የምፈልጉን ነገር ጠይቀኛል መልሽ ይላሉ ምናምን ካሜራው ጠፋ። እኔ እረፍት አጣሁ። አይምሮዬ ሁሉ ተጨነቀ። የሚመጣብኝ የሚቀረጽብኝ ያ ነገር ነው። እስከ መታመምም ሆስፒታል ከመድረስም ደርሻለሁ ብያለሁ በዛ ነገር ማለት ነው። ያንንም ደግሞ እንግዲህ በምታውቅበት ሰዓት ይሁን አንዴ ሆኗል ብላ እንግዲህ ለማለፍ በምትሞክርበት ሰዓት ሜቢ እንግዲህ ከተፈጠሩ ችግሮች መሀል ሳላቅ ደግሞ እንግዲህ የሚል አይነት ነገር ራሷን እንደ እብድም ያየችበት ሁኔታ አለ። በቃ እዛ ቤት ሴት የተከራየ ሴት አረገዝኩ ነው የሚላሉ እንዴት ምናምን ስላቸው መንፈስ ይሆናል አይነት ነገር ነው ቀለል አድርገው ማለት ነው። እንዲህ የሆነ ነገር መንፈስ ኑሮ ይሆናል ምናምን ነገር እዛ ጋር ካሉት ቤቶች ውስጥ ያንቺ ፕራይሱ ሊያንስ የቻለበት ምክንያት ከሌሎቹ ቤቱ በሳይዝ ለምሳሌ ትንሽ ጠባብ ነገር ስለሆነ የቤቱ ሁኔታ የሆነ የተበላሹ ነገሮች ምናምን ውስጥ ላይ አንቺ ማስተካከል ያለብሽ ነገር ካለ እንደዛ የሆነ ነገር ትንሽ ጉድለቶች ካሉት ነው የተቀነሰው ወይንስ ከአጠገብሽ ካሉት ቤቶች እኩል ሆኖ ያንቺ ቀንሶ ነው? ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በእውነቱ እንግዲህ ዛሬ ደውላ ነገረችኝ ነገር በጣም የሚያስደነግጥ ነገር ነው። ቢሆንም ያው ስላሉት ስለ ጉዳዮች ሞር ማጣራት ስለፈለኩኝ እንግዲህ እሷ ያለችኝ ቦታ ሄጃለሁ። እንግዲህ ስትነግረኝም የነበረውን ነገር በሙሉ የነበረበት ቤት አይደለም አሁን ያለ ነው እና እስቲ ስለምን ጉዳይ ማለት ያሉት ጉዳዮችስ ምን ይመስላሉ፣ ለምን ነበርስ ደግሞ ያንን ነገር ካወቀች በኋላ ለህግ አካልም አሳልፋ ነገሮችን ለመናገር ያልሞከረችበት ምክንያቶች ለምን ተፈጠሩ፣ ከዛ በኋላስ ደግሞ ነገሮችን ወደኛ ከማምጣቷ በፊት የሞከረቻቸው ነገሮች ምን ይመስላሉ የሚለውን ነገር እንግዲህ ዲቴል ከእሷ ጋር በማውራት ስለ እውነቱም ደግሞ እንግዲህ እንደዚህ አይነት ነገር ከዚህ በፊት ገጥሞኝ አያውቅም። ምክንያቱም ሰው ዳይሬክት የሆነ ነገር ሀፕን አድርጎብኛል እንደዚህ አይነት ነገር እና ከዛ ሰው ጋር ያሉትን ነገሮች በሚባል ሁኔታ ነው እስከዛሬ ነገሮችን ስናጣራ የቆየ ነው። ያንንም ነው እንግዲህ ስንፈታ የነበር ነውና ዛሬ ግን ለየት ባለ መንገድ እንደዚህ አይነት ነገር ገጥሞኛል። ይሄንንም ነገር ደግሞ ከዚህ ሁኔታ ውስጥ ከገባው በኋላ ነው ያወቅኩት እና ማንም ሰው ሊረዳኝ አልቻለም። ከቻልክ እስቲ ያሉትን ነገሮች ብናወራበት ደስ ይለኛል፣ ለአንተም ደግሞ ኢንፎርሜሽን መስጠት እፈልጋለሁ ብላኝ ነው የመጣሁት። ያሉትን ነገሮች አብረን ሆነን የምንከታተል ይሆናል። ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ሰላም ነህ? እንዴት ነሽ? ሁሉ ሰላም ነው። እውነቱን ለመናገር የነገርሽኝ ነገር በጣም ልብ የሚነካ ነገርም ነው። በዛውም ልክ ደግሞ በጣም ግራ የሚያጋቡ ነገሮች አሉት አይደል? ልክ ነህ። እስቲ ከዛ በፊት እኔ ባውቀውም እስቲ ስምሽም ከማስተዋወቅ እንጀምርና ያሉትን ነገሮች ዲቴል ማውራት ይኖርብናል ማለት ነው። እሺ፣ ስምሽም አልበል? ምስር እባላለሁ። እሺ ምስር፣ እንግዲህ ያው ምስር እስቲ ትውልድ እና እድገቷ ምን ይመስላል? እሺ፣ እዚሁ ነው የተወለድኩት አዲስ አበባ። እሺ። እና ጥሩ እድገት አለኝ ብዬ አምናለሁ። ማለት በቤተሰቦቼ ተወዳጅ ልጅ ነኝ ምናምን ነገር ተምሬያለሁ፣ ጨርሻለሁ። ስራም ጀምሬያለሁ። በነርሲንግ ነበር የተመረኩት። ስራም እየሰራሁ እገኛለሁ ማለት ነው። ኦኬ። እስቲ ለቤተሰቦችሽ ስንተኛ ልጅ ነሽ? የመጨረሻ ልጅ ነኝ እኔ። ኦኬ። ከቤተሰብሽ ጋር ያለሽ ግንኙነት እስቲ ምን ይመስላል? ያሉትን ነገሮች ብትነግሪኝ ደስ ይለኛል። ምክንያቱም አሁን የተፈጠረብሽን ነገር ብቻሽን ነው ነገሮችን እየተቀበልሽ ያለሽው እና በዚህን ሰዓት ደግሞ ሰው በሚያስፈልግሽ ጊዜ እንደዚህ ብቸኛ ልትሆኚ በተቻልሽበትን ምክንያት ትንሽ ግራ ስላጋባኝ ነው። በጣም ከባድ ሁኔታ ውስጥ ነው ያለሽው። በጣም ጭንቀት ውስጥ ነው ያለሽው። በእንደዚህ አይነት ጊዜ እንግዲህ እንዴት ሰው ከጎንሽ ላይኖር ቻለ? እዚሁ ተወልደሽ ያደግሽበት ከተማ ላይ እንዴት ብቻሽን ልትሆኚ ይቻልሽ? እውነት ነው። እውነት ለመናገር እኔ
ጉዳዩ በጣም ማለት ምን ልበልህ፣ በጉዳዩ ምክንያት ነው ብቸኝነት የሚሆንኩት። እኔ አላውቅም፣ ያሳፈረኝ ለምን እንደሆነ እኔ እንጃ። ብናገርም ያምነኛል ብዬ አላሰብኩም። ነርስ ነኝ ብያለሁ። አሁን እንዴት ነው ማን ነው የሆነ ይሄን ጉዳይ አማክሬ ትክክል ነሽ ብሎ ሊረዳኝ የሚችለው? በዛ ምክንያት ነው አሁን እንደዚህ ለሆነ የቻልኩት እንጂ ከቤተሰቦች ጋርም እኮ አወራ ነበር፣ ግልጽም ነበርና እንደዚህ እንነጋገር ነበር ምናምን። የሚያጋጥመኝን ጉዳይ እናገራለሁ፣ ጓደኛም አለኝ እናገራለሁ ለጓደኞች እንኳን። ይሄን ግን ምን ብዬ ላስረዳው? ማለት የሚያምነኝ አይኖርም በእርግጠኝነት ውሸትም ስለሚመስል። በዛ ምክንያት ያው ለራሴም ህመም ሆነ ለራሴም ብቻ የሚያስኩት ማለት ነው። በዛ ምክንያት ነው ለማንም ያልተናገርኩት። እናንተ ያው መፍትሄ ታገኝልኛለህ ብዬ አስቤ ነው ለአንተም የተናገርኩት። ተረድተኸኝ መምጣት ራሱ በጣም ለኔ ጥሩ ማለት ትልቅ ነገር ነው። በጣም ነው የማመሰግንም በዚህ ነገር ማለት ነው። የፍቅር ጓደኛ የለሽም? አይ የለኝም። ጓደኞች አወራለሁ ስለ የሴት ጓደኞቼን ነው። እነሱ ጋር አሁን የሚያጋጥምን ነገር የምታወራው ነገር አለ አይደል? ኦኬ። እስከ ዛሬ ድረስ በፍቅር ህይወት ውስጥ ምንም አይነት ያሳለፍሻቸው ነገሮች የሉም? እንዳልኩ ከቤተሰቦቼ ጋር ነው ያደግኩት። እዚሁ ነበር ዩኒቨርሲቲ የገባሁት፣ ተመረኩ፣ ቀጥታ ወደ ስራ ነው የገባው። ለዛ ነገር ገና እኔ ዝግጁም አይደለሁም። መስራት አለብኝ ብዬ አስባለሁ። አላማዬም እንደዛ ነው፣ የሆነ ገንዘብ ይዤ ከዛ በኋላ ነው ያን ነገር ላስበው የምችልና እስካሁን ድረስ ምንም ነገር የለም። ኦኬ። እንግዲህ ያው ለምን ይሄን ጥያቄ ጠየቀኝ ልትይ ትችያለሽ፣ ግን ደግሞ አንቺኑ መርዳት የምፈልገውን ያክል ስለ አንቺ ደግሞ ዲቴል ማወቅ የምፈልጋቸውን ነገሮች ስጠይቅሽ ቅር እንዳይልሽ። በመቀጠልም ደግሞ አሁን አንቺ እንደምትነግሪኝ ከሆነ ምንም አይነት የፍቅር ህይወት የለሽም። አሁን ተፈጥሯል ብለን እያወራንበት የምንሄደው ነገር ደግሞ ላይክ ማንም ሰው የፍቅር ጓደኛ ሳይኖረው ምንም አይነት የፍቅር ግንኙነት ሳይኖረው ሀፕን ሊያደርግ የሚችል ነገር አይደለም አይደለ? እና አሁን የነገርሽኝ ነገር አንቺ ከዚህ በፊት ግንኙነት አድርገሽ የማታውቂ ቢሆን እሺ፣ ሌላው ይቅርና በቅርብ እንደዚህ ዋና ቦታዎች የወንድ ልጅ የዘር ፍሬ ከአንቺ ጋር ላይክ ዳይሬክት ሴክሹዋል ግንኙነት ባታደርጉም ኢንዳይሬክት እንደዚህ አይነት ጽንስ ሊፈጥሩ የሚችሉ አይነት ነገሮች ስለሚኖሩ እንደዚህ አይነት የወንድ ዘር ሜቢ ከአንቺ ጋር ሊገናኝ የሚችልበት ኦፖርቹኒቲ ሊፈጠሩ የሚችልባቸውን አይነት ሁኔታዎች ተጠቅመሽ ታውቂያለሽ? ለምሳሌ ገንዳዎች ሊሆኑ ይችላሉ። አንቺ ብቻ የሆነ አንቺ የምትጠቀሚባቸውን ነገሮች ሌላ ሰው እንዲጠቀመው ከወንድ ጋር ሊያገናኝሽ የሚችል ነገር አለሽ? ባጭሩ ልክ እኮ ለእኔም አንድ የአእምሮ በሽታም የሆነኝ እዚህ ደረጃም የደረስኩት ምክንያት ነው። ነርስ ነኝ ብያለሁ። የሚያቀራርብ ነገሮችን ሁሉ ፈልጌያለሁ። ለእኔ ራሱ ግራም ስለገባኝ የሆነ ነገር ይኖራል ብዬ አሰብኩ። ግን ምንም እኔ እንዳልኩ ነው፣ ስራዬ ቤት ነው። ከቤት ወደ ስራ አንዳንዴ ማድራለሁ፣ አዳሪ ነኝ። በዛ ምክንያት እኔም እንትን አልኩ ማለት ምናልባት ከዛ እንኳን ሳደርቅን እንኳን ከወንዶች ጋር አድሬ ያውቃለሁ ሁሉ ነው ሊያስብለኝ ይቻል እና እንደዛ ደግሞ የሴት ጓደኞች ጋር ነው ማድሮም አዳሪም ሰውን። እንዴት ማለት እንዴት ራስሽ ልትጠራጠሪ ትችላለሽ? የምትጠቀሚያቸው ማለት ሱስ የሆነ የሱስ አዲክት ነሽ? አይደለሁም። እኔም እኮ እሱ ነው። እሺ ትጠጫለሽ? አልጠጣም፣ መጠጥም አልጠጣም። እንዳልኩ ነው ስራዬ ቤቴም ከቤቴም ከስራዬ ነው። ከዛ ውጭ ምንም የተለየ እኔም እኮ ጭንቀት የሚሆነኝ ለዛ ነው። በምክንያት ነው ይሄ ነገር ሊፈጠር የቻለው። ግራ ገባኝ፣ አላውቅም። ምክንያቱም አንተም እኮ ልክ ከሆነ እኔም በዛ ልክ ነው ያልኩት። ስለዚህ አሁን እንደዚህ ልጠይቅ የቻልኩበት ምክንያት እንደሆነ ታውቂያለሽ? አሁን አንቺ እያልሽኝ ያለሽው ለእኔም ጥያቄ እየፈጠረብኝ ነው። እኔም ግራ ያጋባኝ ይሄ ነው። ከወንዶች ጋር ድሬ ሆን ብዬ ተጠራጠርኩኝ። የምታያቸው ነገሮች አንቺ እንኳን በራስሽ የሆነ ጥርጣሬ ሊፈጥርብሽ ይችላል ከሆነ ለአንቺም ያልተዋጠልሽ ነገር አለ ማለት ነው። እንደዛ አይደለም እኮ እኔንም አልተረዳኝም። እንዴት ያ ነገር ሊሆን ቻለ? ለእኔም አልገባኝም። ስላልገባኝ ነው ያን ነገር ሁሉ አርቄ ያሰብኩት ምናልባት ብዬ ነው እንጂ አላደረኩትም እኮ። ልክ የሆነ ስትወዛገብና የሆነ ጭንቀት ሁሉ ሲፈጥርብህ የምታደርገው ነገር አለ አይደል? ከዛ የተነሳ ነው እንጂ ጥርጣሬም ኑሮኝም አድርገውም አይደለም። ግን እንዴት ሆነ? ለእኔም ጥያቄ ነው፣ አልገባኝም። ለዛም ስለሆነ ነው ርቄ የሚሄድኩትኝ ማለት ነው።
እሺ እንግዲህ ሁለተኛዋ ልጠይቅሽ የምፈልገው ነገር ሜቢ ቅር ሊልሽ ይችላል። የፍቅር ግንኙነት የለኝም ምናምን የሚለውን ነገር ስላነሳን አይ ቲንክ ቨርጅን ነሽ ማለት ነው አይደለ? ሶ አሁን እንግዲህ የምንለው ነገር ደግሞ ኦዲየንሶችም ግልጽ እንዲሆንላቸው የምፈልገው ነገር እንደ ጸነሽ ነው እየነገርሽኝ ያለሽው አይደለ? በዛ ዙሪያ ላይ ነው እያወራን ያለ ነው። ስለዚህ አንድ ቨርጂን የሆነች ሴት ሌላው ቢቀር ስለ ማርገዝ ምናምን አይነት ጉዳይ ውስጥ ሳንገባ ቨርጅኗ በሚወሰድበት ሰዓት የራሱ የሆነ ፔን አለው አይደለ? ሶ አንቺ ያንንም ነገር ፊል አድርገሽው አታውቂም። ለእኛ መናገር ያሳፈረሽም ነገር ሊኖር ይችላል ስልሽ አሁን ይሄ ነገር ግልጽ መሆን ስላለበት ነው። ሜቢ መናገር የማትፈልጊው የሆነ ለአንቺ ያለፈ ፓስ ላይፍሽ ሆኖ ግን ደግሞ በቃ የሆነው ሆኗል፣ ስለዛ ጉዳይ ማውራት አልፈልግም ብለሽ የደበቅሽው ነገርም ካለ ብቻ እኔ አሁን እንደዚህ ብለሽ እንድትነግሪኝ አይደለም። አንቺ አሁን የምጠይቅሽን ነገሮች የእውነት በፍቅር ህይወት ውስጥ ምንም አይነት ነገር የፍቅር ጓደኛ የሚይዘሽ እንደማታውቂ ምንም አይነት ግንኙነት አድርገሽ እንደማታውቂ ነው ልትነግሪኝ የሞከርሽ ያለሽው አይደለ? እርግጠኛ ነሽ? አዎ እንዴ በጣም እኔም እኮ ጉዳዩ ከኔ በላይ ስለሆነብኝ ነው ለአንተም ደውዬ እንድትመጣ ያደረግኩ። አልዋሽም፣ ምክንያቱም ለዚህ ነገር መፍትሄ ማግኘት እፈልጋለሁ። ቤቴ ላይ አድሪ ጠዋት ስነሳ የሆነ ልክ ግንኙነት አድርጎ እንዳደረገ አይነት ስሜት፣ ድካም አይነት ምን ልበል ብቻ የሆነ ፔን አለኝ። የዋሸው እንዳይመስልህ፣ እኔም መዋሸት አልፈልግም። ሲቀጥል ለነገሮች መፍትሄ ነው ማግኘት የምፈልገው። የሆነ ቀን ጠዋት ላይ ስነሳ በጣም ስሜት አለው፣ ፔን አለው። ማህፀኔን ሁሉ ያመመኝ ማለት ነው፣ ደምም ነገር ሁሉ በቃ እንዲሁ ጠዋት ላይ ስነሳ ቤቴን ያደርኩት ስራ ቦታም አይደለሁም ቤትም አይደለሁም፣ ማንም አብሮኝም አላደረም፣ ብቻዬን ነኝ። ልክ እንደዛ ስነሳ ግን እንደዛ ነው የተሰማኝ። አመመኝ፣ ወገቤን ሁሉ ያማል፣ ማህፀኔን ሁሉ ያመኛል፣ ደምም አለኝ። ግራ ስጋባው ሆስፒታል ሄድኩ። እንደነገርኩ ነው፣ እኔም አልገባኝም። በቃ ጠዋት ላይ እንደዛ አይነት ነገር ተፈጠረብኝ። ራሴ ስነሳ እንደዛ ሆኜ ነው ያገኘሁት ማለት ነው። እኔም ግራ ስላገባኝ ቀጥታ ወደ ሐኪም ቤት ነው የሄድኩት። ሲሄድ ግን ዶክተሩ አውቃሉ ነው የነገረኝ። ማለት ይሄ እኮ ኖርማል ነገር ነው፣ ማታ ከጮኞች ጋር አድረሻል ወይ የሆነ ነገር አድርገሻል ምናምን ነገር ነው ያለኝ። እኔ ደግሞ እንዳልኩ ነው እዛ ጋር ከዶክተሩ የሰማሽው ነገር ዳይሬክት በቃ ቨርጂንሽ እንደተወሰደ የሚገልጽ ነገር ነው። እንደዛ ነው ያለኝ እኮ። ለምን ይሄን ግልጽ አድርገሽ ታዲያ ለኔ ነገርሽኝ እኮ? ልነግር ነው እኮ። ያው ማለት እኔ እንትን አለኛ ከወንድ ጋር አድሬ በሆን እኮ መቼም ግን እንደዛ ነው፣ ዝም ብሎ ነው የተፈጠረብኝ። እኔ ምን ተብሎ ሲነገራል? አሁን ማንስ ያምነኛል? እንደዛ ሲለኝ በቃ ነገርኩት ዶክተሩን። እኔ እኮ ብቻዬን ነው ያደርኩት፣ እንዴት እንደዛ ሊሆን ይችላል ስለው አትቀልጅ ምናምን አይነት ነገር ነው ያለኝ እሱ ራሱ። እሱም አላመነኝም። እንዴ እንደዚህ አድርገሽ መጠሽ ለምን እንደዛ ታያለሽ ምናምን ነገር ብሎ ነው የሰደደኝ። እሺ ከዛ በቃ እንደዛ ነው። ትንሽ 1-2 ወር እንደቆየው ደግሞ ነፍሰ ጡር እንደሆንኩ ምልክቶችን አየው። ለራሴ ነርስም ስለሆንኩ ያቅልሽልሽኛል ምናምን ነገር ምን ልበል ብቻ ግራ አጋባኝ። ይሄም የተፈጠረውም ነገር አለ። እንደዚህ አይነት ስሜቶችን ሲሰማኝ ቸክ አደረኩና ሳድረግ ግን ነፍሰ ጡር ነው የሆንኩት። አላመንኩም ለራሴ፣ በምክንያት እንደሆነም አላውቅም። ከዛ ምንም አማራጭ የለኝም። ምንነቱ ያልታወቀ እኔ ያላመንኩበት ነገር እንዴት ነው ሊሆን የሚችለው? እኔም ቀጥታ መፍትሄ ብዬ ወሰድኩት፣ ማስወረድ ነበር፣ አስወረድኩት ማለት ነው። እንደዛ ነው የተፈጠረው። ኢየሱስ ማለት እኔ እስከ ዛሬ ከሰራኋቸው ታሪኮች ውስጥ እንግዲህ እንደዚህ አይነት ውስብስብ የሆነና ግራ የሚያጋባ ታሪክ አይቼም ሰምቼም አላውቅም። ግን ደግሞ ዛሬ እውነቱን ለመናገር የምናያቸው ነገሮች በሙሉ ወደ ምን አይነት ነገር እያመሩ እንዳሉ ያው ግልጽ ነውና በአጭሩ አሁን ወደ ምንፈልገው ፖይንት መግባት ስለሚኖርብን ቅድም ስታወሪኝ ያልሽኝ ነገሮች አሉ በስልክ። ታዲያ አሁን የምትጠራጠሪያቸው ነገሮች ስልሽ እንጃ በቃ እኔ አሁን ልጠራጠር የምችለው ነገሮች የሉም። አካባቢ ላይ ጠላት የለኝም። እንደዚህ በጣም ብዙ ነገሮችን ብለሽኛል።
ግን አንድ የወሰንሽው ውሳኔም ነበር ደግሞ አይደለ? የምትኖር የነበረበትን ቤት ሙሉ ለሙሉ ለቀሽ ነው የመጣሽው። ከዛ ቤት ከወጣሽ በኋላ ምንም አይነት እዛ ቤት እያለሽ ይሰማሽ የነበረ አይነት ስሜት ተሰምቶሽ አያውቅም? ጭንቀቱ ነው ያለኝ ማለት ከዛ ቤት ከወጣሁ በኋላ ለራሴ አይምሮ በሽታ ሁሉ ተያዝኩኝ። ሆስፒታል ሁሉ እስከ መድረስ ደርሻለሁ። ብዙ ነገር ትሪት አድርጌያለሁ ምናምን ነገር ግን እስካሁንም ድረስ አለ ያ ፊሊንግ። የሆነ ፍርሃቱም አለ። ምን ልበለ ብቻ ነው ፍርሃቱን ያለው ወይንስ ደግሞ እዛ ቤት እያለሽ የሚሰማሽ ስሜት አለ ነው አሁንም ድረስ? ስሜቱ ሳይሆን አይምሮ ላይ የተቀረጸብኝ ነገር አለ። ያ ነገር ነው እንጂ ቆይ ምን አይነት ነገር ነው? አንቺ ድካሙ ምናምኑ ነገር የለም። ግልጽ አድርጊልኝና ከዛ ቤት ከወጣሽ በኋላ የማይሰሙ ስሜቶች እዛ ቤት እያለሽ ግን ይሰማሽ የነበረ ነገሮች አሉ አይደለ? ብዙ ነገሮችን ብለሽኛል። አሁን እኔ ስለው ላያምር ይችላል ብዬ ነው አንቺ ራሽ እንድትናገሪ እየጠበኩሽ ያለሁት እና ያንን ነገር ግልጽ ማድረግ አለብን። ገባሽ? እኔም ደግሞ ነገሮች በስተክክል ከገቡኝ በኋላ ነው አንድ ውሳኔ መወሰን የምፈልገው። ምክንያቱም አሁን አንቺ ብቻ እንደዚህ ሆኛለሁ፣ አሁን እዚህ ጋር ታንጀብል የሆነ ነገር የለንም፣ ጽንሱንም አስወረደሽዋል አይደለ? ግን ደግሞ የስነ ልቦና ጉዳት እስቲል እየደረሰብኝ ነው እና ያ ቤት የሆነ ነገር አለው የሚል ሀሳብ ነው ያለሽ እና በዛ ዙሪያ ላይ ሰው ቤት ሄደን ዝም ብለን እንትን ማለት አንችልም። ግን እኔ እንደረዳሽ እንዳዳምጥሽ ስለሆነ የምትፈልጊው እውነቷን እያወራን ቅድምም እንግዲህ በእኔ ጥያቄ መሰረት ነው አንዳንድ ነገሮችን ላይክ ቨርጂኒቲሽን ያጣሽበት መንገድም እንዳለ ደምም እንዳየሽ ሆስፒታል በምትሄጂበት ሰዓትም እንግዲህ የገዛ ዶክተርሽ ያለሽ ነገር ግልጽ የሆነ በሴክሹዋል መንገድ ወይም ደግሞ አንድ ሴት ቨርጂኗን ስታጣ የሚፈጠር ነገር እና ኖርማል የሆነ ነገር እንደሆነ ነው የገለጸልሽ አይደለ? አየሽ፣ ይሄንንም በእኔ ጥያቄ የመጣ ነገር ነው እና አሁንም ምንም ሳትፈሪ ለእኔ ልትደብቅኝ የሚገባ እንዳችም ነገር መኖር የለበትም። ዘንድ ደግሞ ምን አለ እዚህ ጋር የምናወራቸው ነገሮች አንድን ሰው ወንጀለኛ ሊያደርግ የሚችል ነገር ነው ከአንቺ መረጃ እየወሰድኩኝ ያለሁት። እንድትፈሪ አይደለም፣ ምንም የሚያስፈራሽ ነገር የለም። ግን ደግሞ አንድን ሰው መወንጀል ለራሱ የራሱ የሆነ ወንጀል እንደሆነ እንድታቂ ነው፣ በሐሰት ከሆነ ማለት ነው። ምን መሰለ ታሪኩን ልንገርህ። የኔ እንትን ከዛ ላይ አላበቃም ማለት አስወርድኩት ብያለሁ አይደለ? ድጋሜም ያን ነገር ተፈጥሮብኛል ለሁለተኛ ጊዜ ማለት ነው። ማለት ለሁለተኛ ጊዜ ማረገዝኩ። አሁን እስቲ እርጉዝ ነሽ ነው? ኖ አስወጥቼዋለሁ፣ ግን ሁለተኛ ነው አዎ ያ ነገር የሆነብኝና በጣም ሲጨንቀኝም ጎረቤቶችን ሁሉ ጠየቅኩ። ይሄ ነገር ምንድን ነው ማለት እኔ ምንም ጓደኛ የለኝም ከማንም ጋር ማላድርም፣ ግን ደግሞ እንደዚህ እየሆንኩ ነው ምናምን ነገር አልኳቸውና እንደ ማፌዝም ነገር አድርገው እንደ ቀለልም አድርገው ከዛ ቤት የሚገቡ ሰዎች እኮ እንደዛ ነው የሚሉት ሁሎች ምናምን ነገር የሆነ መንፈስማ ነገር አለ ምናምን ነገር ነው ብለው የነገሩኝ። እዚህ ጋር እንግዲህ ተረጋግተን እናወራበትና እዛ ቤት የሚገቡ ሰዎች በሙሉ እንደዛ ነው የሚሉት ማለት በቃ እዛ ቤት ሴት የተከራየ ሴት አረገዝኩ ነው የሚላሉ። እንዴት ምናምን ስላቸው መንፈስ ይሆናል አይነት ነገር ነው ቀለል አድርገው ማለት ነው። እንዲህ የሆነ ነገር መንፈስ ኑሮ ይሆናል ምናምን ነገር አሉ። እርግጠኛ ነሽ አካባቢ ላይ ያሉ ሰዎች ናቸው እንደዚህ ያሉሽ? እንደዛ አለኩ። እኔም ግራ ስለገባኝ ነው ማለት ጎረቤት ያማከርኩት። ምን አይነት ነገር ገለጹልሽ? ማለት እዛ ቤት የገባ ሰው እንደዚህ ነው የማርገዝ ነገር አለ ነው ያሉሽ ወይስ ደግሞ ትክክለኛ ኢንፎርሜሽኑን ገልጸውልሻል? አይ ትክክለኛ ኢንፎርሜሽን አይደለም፣ የሆነ ነገር ኑሮ ነው የሚሆን፣ ግን እዛ የሚገባ ሰው እንደዛ ነው የሚለን እና ያሉኝ። ኦኬ። ከዛ በኋላ ላንቺ ከተነገረሽ ነገር በኋላ አንቺ ወሰንሽው ውሳኔ ምን ነበር? የቤቱን ባለቤት ለማናገር አልሞከርሽም? አይ አልሞከርኩም። ለምን? ማለት ምን ብዬ አሁን ምን አረገዝኩ ነው የምለው? አይ ቤት ውስጥ ያሉትን ነገሮች ያከራየሽ ሰው አለ አይደለ? ያንን ሰው መጠየቅ። ሲጀመር የተከራዩት እኮ በደላላ ነው። ጥሩ ቤት ነው፣ እርካሽም ነው። እኔ ደግሞ እርካሽ ነው ማለት ቤቱ የሆነ ማለት አሪፍ ቤት ነው፣ ግን ደግሞ እንትኑ ክራዩ ያን ያክል አይደለም። ለኔ ቀሎኛል። ደስ ብሎ ተከራይ ነው ያላችሁት? ጎረቤቶች እና ተከራይ ነው ሁሎችም። ከነሱ ጥግም አለ። ክራዩ ግን ማለት ከሁሉም ለየት ይላል ማለት የቀነሰ ነው። እንዴት? ቤቱ ትንሽ ነው ምንድነው? ትንሽ አይደለም፣ በቃ ክራዩ ግን የቀነሰ ነው። እኔ አላውቅም እንደዛ ያደረግብህ ሀብታም ስለሆነ ነው ብዬ ነው ያሰብኩት። እኔ ማለት ሰውየው ሀብታም ነው፣ ቀነስ አድርጎ ቢያከራይ ከሌሎች ቤቶች ያነሰ ነው ቤቱ ሳይሆን ቤት ክራዩ ብሩ ማለት ነው። ከሌሎቹ በልጦም ነው ክራዩ የሚያንሰው ቤቱ ቆንጆ ነው። ክራዩ ግን አጠብቀ ከሌሎች ቤቶች አንሶ ነው ወይ? ለምሳሌ እዛ ጋር ተከራይ አንቺም የመሳሰሉትም አሉ አይደል? ከነዛ ቤቶች
የአንቺ ቤት ፕራይስ ያነሰበት ምክንያት ቤቱ ላይክ ከሌሎች ቤቶች ያነሰ ከሆነ ከዛ ተስተያይቶ ሊሆን ይችላል። አይ አላነሰም። እኔም እኮ ግራ ማለት የሆነ ጥሩ ሰው ነው ብዬ ነው የገባሁት። ከሌሎች ቤቶች በሳይዝም በምንም የኔ ጥያቄ ምን መሰለሽ፣ እዛ ጋር ካሉት ቤቶች ውስጥ የአንቺ ፕራይሱ ሊያንስ የቻለበት ምክንያት ከሌሎቹ ቤቱ በሳይዝ ለምሳሌ ትንሽ ጠባብ ነገር ስለሆነ የቤቱ ሁኔታ የሆነ የተበላሹ ነገሮች ምናምን ውስጥ ላይ አንቺ ማስተካከል ያለብሽ ነገር ካለ እንደዛ የሆነ ነገር ትንሽ ጉድለቶች ካሉት ነው የተቀነሰው ወይንስ ከአጠገብሽ ካሉት ቤቶች እኩል ሆኖ ያንቺ ቀንሶ ነው? እኩል ራሱ አይደለም። እንዲያውም የኔ ቤት ትንሽ እየሰፋ ይላል። ግን ምን መሰለ ሰውየው ጥሩ ነው ያሉኝ። ደግ ስራም ይሰራል፣ ተከራይና ያጫንቅም አይነት ነገር ነው ይሄን የሰማሁት። በወሬ ነው ይሄን የሰማሁት፣ አላረጋገጥኩም። ደግነቱም ምን ይሁን ምንም ደግነቱን ግን አንቺ በመስኖሪበት ሰዓት ስታይ የነበረው ነገር ምንድን ነው? አንቺ ብቻ ነው ወይንስ እውነትም ግቢ ውስጥ ላሉት ሰዎች ለሌሎች ተከራይ ምን እንዳሉት ጥሩ ሰው ነው የሚመስለው። ያንን ቤት እንኳን በዛ ዋጋ ማግኘት ራሱ ለኔ ጥሩ ነገር ነው። ሐሳቤም ጥሩ ነው ብዬ ነው የማስበው፣ አከራየን ማለት ነው እንጂ ሌላ የተለየ ነገር ምናምን አልጠረጠርኩም። እኔ በቃ ጥሩ ሰው ነው ያጋጠመው። መጀመሪያ ሰሞን እንደገባውም አሪፍ ነበረ። በቃ እንደዚህ አይነት መልካም ሰው ከሆነ ለአንቺ እንግዲህ ካሉት ቤቶች ውስጥም አሪፍ የሆነውን ቤት በርካሽ እስከሰጠሽ ድረስ እንደዚህ አይነት በተደጋጋሚ እንግዲህ ለአይምሮ የሚከብዱ ሰቅጣጭ የሆኑ ነገሮችን እየነገርሽኝ ያለሽው መቼም አንድ ቤት ውስጥ ሰው ምንም አይነት ግንኙነት ሳያደርግ በተደጋጋሚ ሊጸንስ አይችልም። ሲቀጥልም ደግሞ አንቺም እንደምትናገሪ ከሆነ ምንም አይነት የፍቅር ግንኙነት የለኝም እያልሽ ነው። ጠዋት ስነሳ ልክ ግንኙነት አድርጌ ከባለቤቴ ጋር አድሬ ስነሳ የሚሰማኝ አይነት ስሜት ነው የሚሰማኝ እያልሽኝ ያለሽው አይደለ? ያ ነገር የሚፈጠረው ነገር ካለ ሰውየው ለአንቺ ይህን ያክል ደግ ከሆነ ለምንድን ነው ማናገር ያልፈለግሽው? እኔ አልመጣልኝም ማለት እንዳልኩ ነው። ድርጊቱም የማይመስልና ውሸት ነው የሚመስለው። ብለውስ ምን ሊለኝ ይችላል? እኔ እንጃ። እኔ ለሱ አልጠየቅኩትም። ሆስፒታል ላይ ከአንቺ ጋር ሌላ ግንኙነት ያለው ወይም ደግሞ በተደጋጋሚ እዛው ሰፈር ላይም ሊሆን ይችላል፣ ግቢ ውስጥ ሊሆን ይችላል፣ አንቺን በፍቅር ያሰበች ሰውና ግን ደግሞ ፍቅሩን ማለት በቃ የፍቅር ጥያቄውን ልትቀበል ያልቻለች ለሱ አለ ግን ቢኖርስ ማለት ይኸውልሽ እንዴት መሰለሽ፣ እኔ አሁን አንቺ በምትነግሪኝ መንገድ ብቻ አይደለም መረዳው፣ በብዙ መንገድ ነው መረዳት ያለብኝ ካየኋቸው ነገሮችም አንጻር ማለት ነው። አሁን አንቺ የፍቅር ጥያቄ አቅርቦልኝ እምቢ ብለው ታዲያ ምን ከዚህ ጋር አገናኘው ልትይኝ ትችያለሽ አይደለ? ያ ሰው ግን አንቺ የፍቅር ጥያቄውን እምቢ ስላልሽው ሜቢ መበቀል የሚፈልግ ሰው ሊኖር ይችላል። አንቺ ላይ ሌላ ጥቃት ማድረስ የሚፈልግ ሰው ሊኖር ይችላል። ገባሽ? ያንን ነገር የአንቺን ቁልፍ አስቀርጾ ለራሱ መግባት የሚችል ሰው ሊኖር ይችላል። ገባሽ? አሁን ይሄ እየተፈጠረ ያለው ነገር ናይት ላይ ነው እየተፈጠረ ያለው ነው አይደል? ያንን ነገር የምትይ ነገር አንቺ ላይ ሲፈጸም ደግሞ ራሽንም አታውቂ አይደል? ጧት ላይ ነው በቃ ምን እንደሆንኩ ምን የማውቀው እንጂ በሰዓቱ ምንም። ሲቀጥል ያ ልጅ እንደዚህ አያደርግም። እኔ እርግጠኛ ስለሆንኩ ይሄን ያክል ርቆ የሚሄድም አይደለም ማለት በሰላም ነው አልፈልግም ብሎም እንኳን ይሄን ያክል እንደዚህ ቁልፍ አስቀርጾ ምናምን እንዴት ስላላውቀው እችላለሁ? ለምን? ሲቀጥል እንደዚህ የሚያደርግም አይደለም ሰውየው። ለራሴም ግራ የገባኝ ምን እንጃ ብቻ ከባድ ነው። አይተሃል፣ ለአንተ ራሱ ማመን ሁሉ ከብደዋል አይደለም? ለሌላ ለጓደኛ ማን ብዬ ማማክረውን ጉዳይ አይደለም እኮ ካለ ማመን እኮ አይደለም ማለት እኔ የእውነት ምስል እንድትረጅ የሚፈልግበት መንገድ የምትነግሪኝን ነገር እሺ ብዬ እኮ መቀበል እችላለሁ። ያ ነገር ግን አንቺን አይጠቅምሽም ነው እያልኩሽ ያለሁት። የሚጠቅምሽ እንደዚህ የሚጠይቅሽ ነገርና ከዛ ውስጥ የማገኛቸው ነገሮች ናቸው። እኔ አሁን አንቺ ኮንፊውዝ ለማድረግ አይደለም እንደዚህ አይነት ጥያቄ እኮ እየጠየኩሽ ያለሁት። ግን ደግሞ ከዛ መሀል እኔ እስካሁን የተረዳኋቸው ነገሮች አሉ። ግን እሺ እስቲ ስለ ቤቱ ልትነግሪኝ የምትችይው ነገር አለ? ቤቱ እንደው አካባቢ ላይ ስለ አካራዩ እንግዲህ መልካም ነገር ነው የሚወራው ብለሽኛል አይደለ? መልካም ሰው ነው። ቤቱ እንደው እንዴት አድርጌ ላስረዳሽ? ከዚህ በፊት የሚኖሩበት አይነት ሰዎች ወይም ደግሞ የዛ ቤተሰብ ምን አይነት ቤተሰብ ነው? አካባቢ ላይ ሲወራ የሰማሽው ነገር ካለ? በርግጥ እኔ በቃ ያን ነገር ነው የሰማሁት። ቤቱ መንፈስ ነገር ይኖረዋል የሚለውን ብቻ ነው
ከዛ በኋላም ነው ቤቱ ሁለተኛ መንፈስ ይኖራል አልነገርሽኝም እኮ ታዲያ መሰለኝ ነገር ያለው እንጂ ማለት ጎረቤቶችን እንደዚህ ሆነ ነገር ስለው ሴቶችም እንደዚህ ይላሉ እኮ ሴቶችም እንደዚህ እናረግዛለን እያሉ ይወጣ ምናምን ሲሉ መንፈስ ነገር ይኖር የሆነ ይሆናል። አይ ግን ትክክለኛ በእንደዚህ አይነት ነገር ይታማል እኔም ቤቱ እኮ እርግጠኛ በቃ እንደዛ ይላሉ እኮ ቤቱ በእንደዚህ አይነት ነገር ይታማል። እንደዛ ነው የሰማሁት። እኔም ከዛ በኋላ ነው ደንግጬ የሚወጣሁት ላልመለስበት ከዛ ቤት የወጣሁትም ለዛ ነው። ከወጣሁ በኋላ ደግሞ እግዚአብሔር ይመስገን ይሄ እርግዝናው ምንም ነገር የለም። ግን እኔ እረፍት አጣሁ። አይምሮዬ ሁሉ ተጨነቀ። የሚመጣብኝ የሚቀረጽብኝ ያ ነገር ነው። እስከ መታመምም ሆስፒታል ከመድረስም ደርሻለሁ ብያለሁ በዛ ነገር ማለት ነው። አሁን ተመልሶልኝ ነው ማለት ወደ አንተም እንደዚህ ማወራ እንጂ ታምሜም ነበር በጣም ዶክተሮቹ እንኳን ግራ እስኪገባቸው ድረስ ጭንቀት ውስጥ ገብቻለሁ። አይምሮዬ ሁሉም ማሰብ ሁሉ አቅቶት ነበር። ስራም ሁሉ አቁሜ ነበር። አሁን ትንሽ መለስ ስላልልብኝ ይህን ጉዳይ ማወቅ ስለፈለኩ ነው እኔም ወደ አንተ የመጣሁት ማለት ነው። እሺ እንግዲህ ውድ ቤተሰቦቼ ማለት እስካሁን እየሰማን ያለነው ነገር ለእኔ ትንሽ እስካሁን ከሰራኋቸው ስራዎች ውስጥ ለየትና ወጣ ያለብኝ ነገር ነው። ምክንያቱም አስቡት አንዲት ቤት ውስጥ እንግዲህ ምንም አይነት የፍቅር ግንኙነት ያሌላት ሴት፣ ምንም አይነት ሪሌሽንሺፕ ውስጥ ያሌለች ሴት ብቻዋን የምትኖርበት ቤት ውስጥ እንግዲህ በተደጋጋሚ የመፀነስ እንግዲህ ጥቃት ወይም ደግሞ እሷ ላይ እንግዲህ ባታውቀውም ከሌላ ሰው ወይም ደግሞ ከሌላ መንፈስ እንግዲህ ጾታዊ ጥቃት የደረሰባት መሆኑን የሚገልጽ ነገር ነው አሁን እየነገረችኝ ያለችው። ሰው ይሁን መንፈስ እንግዲህ ምንነቱ ባይታወቅም እኔ እየተሰማኝ ያለው ሌሊት ላይ እሷ ላይ ጉዳት ለማድረስ የሚያደርግ ሰው ወይም ደግሞ እርግጠኛ ነኝ ቅድም እንዳልኩትም ሊሆን ይችላል ቁልፍ እየተቀረጸ ምን እየተባለ የሰውን ቤት እንግዲህ የመበርበር አንዳንድ ነገሮች የማድረግ ሁኔታዎች ይኖራሉና ይሄንን ነገር አድርገው ሊያደርጉ የማይችሉበት ምንም አይነት ምክንያት የለም። ይሄ ቤት አንድ ሰው በተደጋጋሚ እነዚህ አይነት ነገሮችን እያደረገ ካለ የሚሆኑት ነገርም እንግዲህ ምንም እሷ ልታውቀው በማትችለው መንገድ ከሆነ ሌላው ቢቀር ላይ ቨርጂኒቷን እስክታጣ ድረስ እንግዲህ ራሷን የማታውቅበት ሁኔታ አለ ማለት እኔ እንደሚሰማኝ ከሆነ የሆነ የሚሰጣት መድኃኒት ሊኖር እንደሚችል ነው። በመቀጠልም ደግሞ እንግዲህ እዛ ቤት በተደጋጋሚ እንግዲህ የሚመጡት ወይም ደግሞ እዛ ቤት ተከራይቶ የሚገቡ ሴቶች አርግዘናል ወይም ደግሞ እንደዚህ አይነት እንግዲህ ነገር ተፈጥሮብናል ብለው ለአካባቢው ሰው እንደሚናገሩ እንደነበር እና የአካባቢውም ሰው እንግዲህ ወይም ደግሞ ከዛ ቤት ውጭ ያሉት ተከራዮች ጎረቤት እንግዲህ ያሉት ነገር ቢኖር የዛ ቤት የሆነ ነገር መንፈስ ይኖረው ይሆን የሚል እንግዲህ ምላሽ እንደሰጧት ነው የገለጸችልኝ። ያንንም እንግዲህ ተመርኩዘን እኔም እሷን የምጠይቃት ጥያቄዎች ሊኖሩኝ ይችላሉ። ከዛ በማለፍም ደግሞ እንግዲህ አንቺ ከወጣሽ በኋላ ስለዛ ቤት የሰማሽው ነገር አለ? እዛ ቤት ውስጥ የገባ ሰው አለ? የገባ ሰው አለ። የሆነች ልጅ ተከራይታለች ምናምን ነገር። አሁንም ድጋሚ ሴት ናት የገባችው? ሴት ናት። ከአንቺ በፊትስ የነበሩትን ሰምተሻል? ማለት እንግዲህ ያው አርግዘናል ያሉ ሴቶች ናቸው። እነዛ ሴቶች ከመግባታቸው በፊትም የነበሩ ሴቶች ናቸው? ሴቶች ናቸው። ሲጀምር እዛ ቤት የሚገባ ሴት ነው። እኔ ለምን እንደሆነ አላውቅም። ብቻ አጋጣሚ ሊሆን ይችላል፣ አይታወቅም። እርግጠኛ ነሽ እዛ ቤት የሚገባው ሴት ብቻ? አዎ። ምክንያቱም እኔም ጠይቄያለሁ እዚህ ነበሩበት። ስጠይቃቸውም ጎረቤት እንዳንቺ ምን ነው እንደዛ የሚሉት ምናምን ነገር ነው ያሉኝና ወንድ እንደዛ አይሆንም መቼም ሴት ናቸው። እኔ ልልሽ እየፈለግኩ ያሉት ልክ እንዳንቺ ሲንግል ሴቶች ናቸው እዛ ቤት ተከራይተው የሚገቡት? እኔ ባለትዳር ይሁን ሲንግል የሚሆኑን ነገር ቸክ አላደረኩም። ብቻ ግን ሴቶች እንደሆኑ ነግረውኛል። እንግዲህ ውድ ቤተሰቦቼ በራሴ በኩል እየፈጠረብኝ ያለ ጥርጣሬ ያለ ፈቃደኛ ከሆኑና እኔን ማውራት የሚችሉ ከሆነ እንግዲህ እዛ ቤት ያሉትን ሰዎች ሄጄ በማናገር ተገቢ የሆነው ምላሽ የማገኝ ይመስለኛል። ሁኔታዎችም እያመሩ ያሉት እዛ ቤት እንግዲህ ተለይቶ ቤቱም እንግዲህ ካለው ኳሊቲ አንጻር እዛ ጎረቤት ላይ ካሉት ቤቶች ውስጥ የእኔ ቤት ሰፋ ይላል፣ ያው አሪፍ ነገር ነው ብላኛለች። በዛውም ልክ ደግሞ የእሷ ቤት በጣም ቅናሽ መሆኑን ጎረቤት ላይ ካሉ ቤቶች ውስጥ ያ ቤት ሰፋ ብሎ እንዴት ጎረቤት ላይ ያለው ጠባብ ቤት ኪራይ እንግዲህ በእንደዚህ አይነት ደረጃ ሊከፍሉ እንደሚችሉ አላውቅም። ከዛ በመቀጠልም ደግሞ ሴቶችን ብቻ የሚያከራይበት ምክንያት አይ ቲንክ የራሱ የሆነ ሪዝኖች እንደሚኖሩት ከተቻለ ከዚህ በፊት የተፈጠሩትን ነገሮች ለማጣራት መሞክር ይሆናል። አሁንም ደግሞ እንግዲህ እሷ ከወጣች በኋላ የገባችበትን ግለሰብ ሄጄ
ለማናገር እሞክራለሁ። ከሷም እንግዲህ የምንሰማው ምላሽ ይዘን አስፈላጊ ነው ብዬ የማስባቸውን እርምጃዎች እንግዲህ እመራመድ ይሆናል። እንደዚህ ካልሆነ ምንም አይነት ነገር ለአንቺም የምንሰጣቸው ውሳኔዎች ሊኖሩ አይችልም። ማለት አሁን አንቺ ለራሱ ስፒሪቹዋል እየተጎዳሽ ያለሽበት መንገድ አለ። የሆኑ ያሉት ነገርም እንግዲህ ከመንፈስ ጋር የተያያዘ ነው። ያንን ነገር ደግሞ ከአንቺ የበለጠ ነገሮችን ሊያስረዳኝ መረዳት የምችልበት ነገር ሊኖር ይገባል። በመቀጠልም ደግሞ ጸንሰሽ በነበረበት ሰዓት እንግዲህ ክትትል ያው ሄደሽ ቼክ መደረግሽ አይቀርም። ነርስም ነሽ እና ነገሮችን ታውቂዋለሽ። የእውነት ያሉት ፕሮሰሶች እንደ ማንኛውም ሴት በምትጸንስበት ሰዓት የነበረውን የእርግዝና ፕሮሰስ ነበር የነበረው ያንቺ ወይንስ ለየት ያለው ነገር አለው? የለውም። በቃ ማለት ማንስትሬሽንም ቀረ፣ የሚሰሙ አሉ፣ ማቅለሽለሽ ነገር አለ፣ የሆነ ጡትም አይነት የጡት ስሜትም አለ፣ ጡቶችን የሚያመኛል ምናምን። ልክ እንደዚህ አይነት ምክሮች ሳይ ነው ቼክ ያደረግኩትን። እርግዝናው ኖርማል ነው ማለት ሰው። ዶክተሩ የሰጠሽ ምላሽ በዛን ሰዓት ጸነሰሽ ወይም ደግሞ እንደዚህ አይነት ምልክት ታይቶኛል ብለሽ የሆነ በቃ ማለት ቨርጂኒቲ ተወስዶ ይሆናል ብለሽ የተናገርሽበት ጊዜ አለ አይደለ? በዛን ሰዓት የተፈጠረው ነገር የወንድ ልጅ የዘር ፈሳሽ የእውነት ተገኝቶ ነበር አንቺ ጋር? እንደዛ ነው ያለኝ። በቃ እኔ ወንድ ጋር አይ ስልሽ እኔ እንትን ለማለት እኮ አይደለም። የወንድ ልጅ የዘር ፈሳሽ ተገኝቶ ከሆነ በቃ ዳይሬክት የተፈጠረው ነገር ከሰው ጋር ግንኙነት አድርገሻለሁ። እኔ አሁን ብዙ ነገር አይምሮ ውስጥ እየተመላለሰ ስለሆነ ነው እኮ። እኔም እኮ ግራ የገባኝ እሱ ነው። እርግዝናውም ኖርማል ነው። ልክ በቃ ከባሎች ጋር ወይ ከጮኞች ጋር አድረሻል ነው ያለኝ እሱም። እሺ ምስል አንድ ጥያቄ ብጠይቅሽ ቅር አይልሽም? አይለኝም። ጠይቀኝ። ከቤተሰቦችሽ ጋር እንደው የመንፈሳዊ ህይወታችሁ ምን ይመስላል? ማለት ባዕድ አምልኮ ወይም ደግሞ ከእንደዚህ የመሳሰለ ነገር ጋር ነው? አይ ስልሽ ይሄ እንትን ለፕሮግራም ላይ ምናምን ስለሆነ እንድትፈሪ ከፈለሽ ካሜራውን ይሄን ቆርጬ ላወጣልሽ እችላለሁ። ግን ከቤተሰቦችሽ ውስጥ በእንደዚህ አይነት በባዕድ አምልኮ ምናምን ነገር የሚነካካ ሰው ይኖር ይሆን? እኔ አላውቅም። እንደዚህ የሚባለውን ነገር ራሱ የሰማሁት ግን ቤተሰቦችሽ ሲወራ ሰምተሽ አታውቂም? አላውቅም። እርግጠኛ ነሽ? አዎ እርግጠኛ ነኝ፣ በደንብ እርግጠኛ ነኝ። ለክፋት አይደለም፣ ያው እንድታውቂው ነው፣ ለራስሽ የሚጠቅምሽ ነገር ስለሆነ ነው። ልክ ከሆነ ግን እንደዚህ የሚያደርግብኝ ሰው ራሱ የለም። ኖ እንደዛ እኮ አይደለም የኔ ጥያቄ። እኔ እያልኩሽ ያለሁት አንቺ ቤተሰብ ውስጥ እናትሽ፣ አባትሽ፣ አያትሽ ምናምን በእንደዚህ አይነት ባዕድ አምልኮ ጋር ተያይዞ የሚያመልኩት ነገር ነበር? ጭራሽም አያውቁም አልኩ እኮ። እንደዚህ አይነት ነገሮች አያውቁም። እምነታቸውን ነው የሚከተሉ እንጂ ከዛ ውጭ ባዕድ አምልኮ ምናምን የሚባል ነገር አናውቅም፣ አያውቁም። እሺ እንግዲህ ውድ ቤተሰቦቼ ይህንን ጥያቄ እንግዲህ ለምን እየጠየኩ እንዳለ ያው ትረዱኛላችሁ ብዬ ተስፋ አደርጋለሁ። ከዚህ የበለጠ እንግዲህ ከምስር ጋር ቆይታ ይኖረናል ብዬ ተስፋ አላደርግም። ምክንያቱም እሷን ማለቴ እዚህ ቤት ቆይታ ይኖረናል ብዬ ተስፋ አላደርግም። ቀጥታ መሄድ ወዳለብን ቦታ ነው የምንሄደው። እዛ ቤት ተከራይታ የገባችውንም ግለሰብ እንግዲህ በመጠየቅ በምትሰጠኝ ምላሽ ከዚህ በኋላ እንግዲህ ውሳኔያችን ምን እንደሚሆን እያየን የምንሄድ ይሆናል። እውነቱን ለመናገር ግን እኔ በተቻለኝ አቅም በጣም ጥያቄ የፈጠሩብኝ እንቆቅልሽ የሆኑብኝ ጉዳዮችም ስላሉ ያንንም ማጣራት ስላለብኝ ተረጋግተን እዛ ሄደን አስፈላጊ የምንላቸውን ነገሮች አጣርተን የምናስተላልፍ ይሆናል። አንቺም ደግሞ ከጎን የሆነሽ እዛ ጋር የሚፈጠሩትን ነገሮች እስካሁን ለእኔ ያልነገርሽኝ ሸሚዞች ያፈርሻቸው ላለመናገር የሞከርሻቸው ነገሮች ካሉ በደንብ እንድታስቢበትና ለእኔ ጠቃሚ ነው ብለሽ የምታስቢያቸው። ምክንያቱም የሚያሳፍርሽ ነገር የለም። ከፈለሽ የኔ ቻናል ላይ ገብተሽ ማየት ይችላለሽ። በጣም ብዙ አይነት አሳፋሪ የምንላቸው ነገሮችን የተፈጠሩ ነገሮች አሉ። ግን ደግሞ አንቺ ፈልገሽ ያደረግሽው ነገር እስካልሆነ ድረስ አንቺን የሚያሳፍርሽ ነገር የለም። ደፍረሽ መናገር ነው ያለብሽ። እሺ ማየት ትችላለሽ ያሉትን ነገሮች። ከዛ ያንንም በማየት ተረድተሽ ለእኔ መተባበር የምትችይበት መንገድ አሁን ሜቢ ያልተዋጡልሽ ነገሮች ካሉ በእንደዛ መልኩ እናወራ የምንችል ይሆናል። ውድ ቤተሰቦች እንግዲህ ያው እስካሁን የነበረን ፕሮግራም ይሄን ይመስላል። ቀጥታ ከዚህ በመውጣት የተባልነው ቤት እንሄድና ፈቃደኛ ከሆነችልኝ ፕሮግራማችንን ከዛ ሆነን ለእናንተ ቀጥታ እናስተላልፍ ይሆናል። እናንተም የትም ሳትሄዱ እንግዲህ ካላችሁበት ሆናችሁ ፕሮግራሜን እንድትከታተሉ ፈልጋለሁ። ለቻናሉ አዲስ ከሆናችሁ እንግዲህ እዚሁ እኛን እየጠበቃችሁ ሰብስክራይብ እያደረጋችሁ እንድትቆዩኝ ይፈልጋሉ። የትም አትሄዱ፣ ከኔ ጋር ቆዩ። እሺ እንግዲህ ውድ ቤተሰቦቼ አሁን እንግዲህ ከስንት ያው ጭቅጭቅም በለው ያው በስተመጨረሻም ግን መልካምነትሽን አሳይተሽናል። ምክንያቱም ያው እህታችን ምስር መጨረሻ ላይ በመናደድ እንግዲህ ባደረገችው ድርጊት ነው አንቺም ልብሽ ተነክቶ
ወደ ቤት ውስጥ ልንገባ የቻለው እና ውድ ቤተሰቦች አሁን ከዚህ በፊት ትኖርበታለች የተባለው ቤት እንግዲህ ምስር በቅናሽ ዋጋ ወይም ደግሞ በጣም ባነሰ ዋጋ እኖርበታለሁ ያለችው ቤት ይሄ ነው። ይህን ይመስላል። አሁን ደግሞ እንግዲህ ተከራይታ እየኖረችበት ያለችው እህታችን እሷ ነች እና አላስገባም የሚያለችው ካሜራ ይዘን አንዳንድ ያው ስንመጣ ያለንን ብዛት በማየት ትንሽ የመደናገር ነገር ነበረውና ላይፌን ምንም አይነት ነገር በካሜራ እንዲቀረጽብኝ አልፈልግም የሚል አይነት ጥያቄ ነው የነበራት። ከሌላ መንገድ ሊሆን ይችላል ብዬ እኔ ተስፋ አላረግም እና በስተመጨረሻም ፈቃደኛ ሆነሽልኝ እንደዚህ ቁጭ ብለን እንድናወራ ስለጋበሽኝ አመሰግናለሁ። ምንም አይደለም። እና ዛሬ የመጣሁበት ዋነኛው ምክንያት እዚህ ቤት ውስጥ ቅድም ያየሻት እህታችን እንግዲህ ልክ እንዳንቺ ተከራይታ እዚህ ቤት የምትኖር ግለሰብ ነች እና አንዳንድ ነገሮችን በምትነግረኝ ሰዓት እኔ መጥቼ ቤቱን ሳይና ጎረቤት ላይ ያሉትንም ቤቶች በዚሁ እንግዲህ ኤልሼፕ የተሰሩ ቤቶች ናቸው እንግዲህ አሉ። ከአንቺ ብላለጡ ትልቅ አንድ ቤት አለ። ከዛ ውጭ ግን እንግዲህ ተከራይ ከሚባሉ ቤቶች ውስጥ የአንቺም አሪፍ የሚባለው ከዛን አሉ እንግዲህ ቀጣይ ክፍሎች አይደለ? እነዛ ቀጣይ ክፍሎች በውድ ተከራይተው እንደሚኖሩት ተከራዮች ሰምቻለሁ። አሁንም ደግሞ በመጣሁበት ሰዓት ቀጥታ ሂጅ ጠይቂያቸው የሚከራዩበትን ፕራይስ ነግረውኛል። ከዛም በኋላ እናንተ የምትኖሩበትንም ደግሞ እንግዲህ ከዚህ በፊት ምስር ነግራኛለች። አሁን ደግሞ አንቺም ነግረሽኛል። አንቺ የነገርሽኝ ደግሞ እንደውም ምስር እኖርበታለሁ ካለችው የወረደ ነው አይደለ? ከነዛ ቤት የተሻለ ነው ይሄ ቤት። ውስጡንም አይቼዋለሁ አይደል? ለምንድን ነው ይሄ ነገር የተፈጠረው? እኔ አሁን ምስር እንደዚህ ስትል ያልካት ልጅ ቅድም ያወራች ልጅ ናት አይደለ? ምስር ያልከኝ በር ላይ ያለችው እሷ ስታወራኝ በጣም ገረመኝ እንጂ እኔ እስካሁን ድረስ ቤቱ ሰላማዊ ነው። ሰውያችን በጣም ጥሩ ሰው ነው። እስቲ ቃል ኪዳን አለባቸው ይባላል ነው። እሺ እንግዲህ ቃል ኪዳን ያሉት ነገሮች ለአንቺ መልካም እንደሆኑ ነው እየገለጽሽልን ያለሽው እና ምስርም እንግዲህ ያው በተደጋጋሚ ብዙ ነገሮችን አካባቢ ላይም ሌሎች ተከራዮችም እንግዲህ የቤቱ አከራይ የቤተሰቦቹን ውርስ እንደሆነና ወጣት ልጅ እንደሆነ እና በጣም መልካም ሰው እንደሆነም እንደውም ምስር ስትነግረኝ ትልቅ ሰው አይነት ነገር መስሎኝ ነው የመጣሁት። ማለት የቤት ባለቤት እንደዚህ ሲባል ያው ልጅ ይሆናል ብለን ኤክስፔክት አናደርግም። በጣም ትልቅ ሰው ነው ብለን ነው የምናስበው። የሰማሁት ነገር ግን በጣም መልካም የሆነ ሰው እንደሆነ አካባቢ ላይ የተመሰገነ ሰው ነው እና ቤት ውስጥ ግን ይፈጠራል የሚባሉ አንዳንድ ችግሮች አሉ። እስቲ በአንቺ የታዩ ወይም ደግሞ ለአንቺ የተገለጡልሽ ነገሮች ይኖር ይሆን? አይ እኔ እስካሁን ምንም ያየሁት ነገር የለም። ይህን ለስራ ስለሚቀርበኝ በደላላ ነው ቤቱን ያገኘሁት። ጠቆመኝ ሰፈር እና አከራይም ዋጋው አሪፍ ነበረ። በእርግጥ ግን አይ አሪፍ ነበር ሳይሆን በጣም አሪፍ ነው። በጣም ማለት አሁን እንግዲህ ከምናየው እንግዲህ አካባቢ ላይ ካሉት ቤቶችም እንግዲህ በጣም ርካሽ የሚባል ነው። በእንደዚህ አይነት ቤት ውስጥ በእንደዚህ አይነት ሁኔታ ያለ ቤት በእንደዚህ አይነት ዋጋ አይገኝም። ልክ ነው። እና ካለኝ የኑሮ ሁኔታ ጋር ደግሞ እኔ በጣም ነው የምቸገረው። ቤተሰቦቼን አግዛለሁ። ለቤት ኪራይ ለራሴም ሰርቭ ማድረግ በጣም ይከብደኛል እና አከራያችንን ሳወራው አከራይም መልካም ሰው ነው እግዚአብሔር ይስጥና። እንዴት ግን አከራያችን እያልሽ ልታወጪያለሽ? ወጣት ነው ተብያለሁ አይደል? በጣም በእድሜሽ ነው ምናምን ይገኛል እኩል ነው እኮ እሱ እያልሽ ማውራት እንዴት ከበደሽ? እኮ እሱ እኮ ነው እያልኩ ያሉት። እሺ አከራያችን የግቢውን አከራያችን ስለው ትንሽ አስተያየት ብታደርግልኝ ያልኩት እንደውም እየፈራሁ ነበር ያልኩትና ሰንቲው ምናምን ነገር ሲለኝ እሷ ከተከራየችበት በፊት ማከራዩ በዚህ ዋጋ ነበረ ምናምን አለኝ። አሁን አንቺ ስንት ይሁንልሽ ሲለኝ 1000 ብር ቀንሼ ነገርኩት። እሺ በቃ ይሆናል። ይሄኛውን ቤት እኔ ተቸገሩ እህቶቼ ለመርዳት ነው የምጠቀመው ነገር የለም ከዚህኛው ቤት ሰው ምን ምረዳበት ቤት ነው ምንም ማግኘው ነገር የለም ምናምን ነገር ብሎ ነበር ያስገባኝ። ጥሩ ነው፣ አሪፍ ነው፣ አካባቢው አሪፍ ነው። በእርግጥ አንዳንድ ነገሮች ይወራሉ። የትኛውም አካባቢ መልካም ሰው ነው ሰውየው። የትኛውም አካባቢ ስለሆነ ሰው መጥፎ ነገር ይወራል። ከሚሰማው ደግሞ የሚታየው ይበልጣል። ሰውየው በጣም መልካም ሰው ነው። ልጁ መልካም ነው። ምንድን ነው የሚወራው ነገር? ቅድም ምስር እንዳወራችሁ ቅድም ካንተ ጋር የመጣችሁ ልጅ እሷ እንዳወራችሁ የአምልኮ አለበት ምናምን ይባላል። የሰፈር ሰዎች ያወራሉ እንደዛ እያሉ። ግን እንዳየሁት ከሆነ ቤተሰቦቹ አምልኮ የሚኖርባቸው እሱ እንደዚህ ነገር አለበት ብዬ አላምንም። እሱ መልካም እንደሆነ ነው የምታውቂው? ያየነውም እንደዛ ነው።
እንደው አንቺ እዚህ ቤት ውስጥ ብቻሽን ነው የምትኖሪው? የፍቅር ህይወትሽን መጠየቅ ትችላለሁ? ኦኬ ይቅርታ ጋር እሺ፣ መቼም አንዴ ፈቃደኛ ሆኛለሁ። አይ ይቻላል። ይሄን የምጠይቅሽ ግን በኋላ ላይ ልጠይቅሽ ያሰብኳቸው ብዙ ጥያቄዎች ስላሉኝ ነው። ከምን የተነሳ ነው ይሄን ጥያቄ ሊጠይቀኝ ይቻላል ምናምን ብለሽ ግራ እንድትጋቢ አልፈልግም። እሺ። እና እስቲ የፍቅር ህይወትሽን ትንሽ የፍቅር ህይወት ነበረኝ ከፍቅረኛዬ ጋር ከክፍለ ሀገር ነበረ የመጣ ነው ወደዚህ። የገጠር ከተማ ውስጥ ነበር፣ ቤተሰቦች እዛ ነበሩ። አብረን እዚህ መኖር ጀምረን ነበር ምናምን፣ ግን አልተስማማንም። በአንዳንድ ሁኔታ ተለያይተናል። አሁን እሱ እዚህ የለም፣ ተመልሶ ወደ ሀገር ቤት ሄዷል። አሁን ብቻዬን ነው እዚህ ያሉት፣ ብቻዬን ነው የምኖረው። እሺ እንግዲህ ያው ምስር የነገረችን ብዙ ነገሮች አሉና እኔም መርማሪ ጋዜጠኛ ነኝ። ብዙ ነገሮችን በተቻለኝ አቅም ለህግ አካል አሳልፌ በመስጠትና ህብረተሰቡ ይማርበታል ከዚህ ታሪክ አይቶ እንግዲህ ነግበን የሚባለውን ነገር አይቶ እንዲስተካከል ስለምንፈልግ ነው ይህንን ነገር የምናስተላልፈው። እና ፊትሽም ይሸፈናል። መጠይቅሽ ነገሮች ምንም ሊያስፈሩሽ አይገቡም። ማለት አንቺን እንደዚህ ለይቶ አይቶ ነገ ሰው መጠቋቀም ያደርግሽ የሚችል ምንም ነገር የለውም። ሜቢ የደረሰብሽ ነገር የተሰማሽም ነገር ካለ ማለት ነው አላል ሚዲያ ላይ ሲወጣ እንደዚህ ነገ እንደዚህ ተሰራ እንደዚህ ተብሎ ሰው መጠቋቀሚያ እንዲያደርግሽ የሰው አፍ ውስጥ እንድትገቢ አይደለም። እኔ በተቻለኝ አቅም እያደረኩ ያለው ምስርንም ጥሩ ሁኔታ ውስጥ መግባት የምትችልበትን መልካም የሆነ ስብዕናን መገንባትን ነው የምንፈልገው። እንግዲህ እንደዛ ስታለቅስ የነበረው እህታችን የደረሰባት ነገር ስላለ ነው። እና እሷ ምን አለች መሰለሽ? ታሪኳ ይሄን ይመስላል። እዚህ ቤት ተከራይታ ከገባች በኋላ ቨርጅን እንደሆነች ነው። ከወንድ ጋር ምንም አይነት ግንኙነት አድርጋ አታውቅም። የፍቅር ጓደኛ ይዛ አታውቅም። ሁኔታዎች ግን ባላሰበችው መንገድ የሆነ ሰዓት ላይ ከእንቅልፏ ስትነሳ ላይክ ማንኛውም ሴት ቨርጅኗን በምታጣበት ሰዓት ያለው ሁኔታዎች ከደም ጀምሮ ከህመሙ ኤቭሪቲንግ ነገር እሷ ላይ ይታያታል ማለት ነው። ያንን ነገር በምታይበት ሰዓት ቀጥታ ወዴት ትሄዳለች? ወደ ሆስፒታል። ነርስም ስለሆነች ሆስፒታል ላይ ትሄዳለች። ከሆስፒታል እንግዲህ የተሰጣት የምርመራ ውጤት ቨርጅኗን እንዳጣችና ከሰው ጋር ግንኙነት እንዳደረገች እና ኖርማል የሆነ ነገር እንደሆነ ነው የተገለጸላት። እሷ ግን እስካሁን ድረስ እንደዛ እንግዲህ እያለቀሰች የምትናገረው ምን የምትለው ለአንቺም ለማስረዳት ብላ አፍራ እንደዛ ያለችበት ምክንያት እሷ የምታውቀው ምንም አይነት የፍቅር አጋርም የላትም፣ አብራው ግንኙነት ያደረገችው ሰውም የለም። ይሄ ማለት ቤቱን እንግዲህ ቁልፍ ቀርጾ እየገባ አንዳንድ ነገሮችን ያደርጋል እንዳይባል ምንም አይነት የንብረት እንደዚህ የለም። ቤቱ ደግሞ ሴኩሪቲው በጣም አስተማማኝ ነው። ማንም ሰው ሊገባበት የሚችል አይነት ግቢ አይደለም። አይቼዋለሁ። እኔም እንግዲህ በብዙ መንገድ ይሄ ሁሉ ነገር እስካለ ድረስ ቤቱም እንግዲህ እንደምናየው ነው። ወይም ግዴታ መስታወቱን ሰብሮ ወይ የሆነ ነገር ካልሆነ ሊቀየር የሚችል አይደለም። ገባሽ? እንደዚህ አይነት ነገሮች የተፈጠሩበት ሁኔታ ስላለ ያንንም ደግሞ እንግዲህ በምታውቅበት ሰዓት ይሁን አንዴ ሆኗል ብላ እንግዲህ ለማለፍ በምትሞክርበት ሰዓት ሜቢ እንግዲህ ከተፈጠሩ ችግሮች መሀል ሳላቅ ደግሞ እንግዲህ የሚል አይነት ነገር ራሷን እንደ እብድም ያየችበት ሁኔታ አለ። ያ ነገር አልፎ ምን ተፈጠረ? በተደጋጋሚ ግንኙነት የምታደርግ እስኪመስላት ድረስ የሚሰማ ስሜት አለ። ጠዋት እንግዲህ ስትነሳ ያም እንግዲህ በዛ ላበቃ ቀጥታ ትጸንሳለች። ይሄ ማለት ሰው ከእሷ ጋር ግንኙነት የሚያደርግ ሰው አለ ማለት ነው። ቀን ላይ ስራ ላይ የምትውል ሴት ነች። ሌላ ቦታ አትሄድም። እንደመጣች ቤቷ ነው የምታርፈው። ገባሽ? ይሄ ጉዳይ አንድ ጽንስ በማስወረድ የሚያበቃ ጉዳይ አልነበረም። ድጋሚም እንግዲህ አንድን ጽንስ አስወርዳ ነበር። ባይዘወይ ጽንስ ማስወረዷን አንድ የሆነ ነገር ስለሆነ ነው እንጂ እኔ አሁን ላይ ቢሆን ኖሮ በፍጹም የምመክረውም እንድታስበውም የምፈልገው ጉዳይ አይደለም። በጭራሽ የሚመከርም ሊሆን የሚገባ ነገርም አይደለም። ግን ያው ከተፈጠረ በኋላ የደረስንበት ጉዳይ ነው። እንግዲህ እሷም የሕክምና ባለሙያ ነች። ትክክል እንዳልሆነና ስነ ምግባርም ሃይማኖትም የማይፈቅደው ነገር እንደሆነ ታውቋለች። ከሆነ በኋላ ግን ምንም ማድረግ አንችልም። በድጋሚ አሁንም ስነ ልቦናን መጉዳት ስለማልፈልግ ነው ምንም ነገር ያልተናገርኳት። ሜቢ ቅድም የምትከታተሉ ሰዎች አይታችሁ ለምን ዝም አላት ትክክል ነው ብሎ ነው እንዴ ወይም ደግፏት ነው እንዴ አይደለም።
በቃ ትክክል አይደለም፣ በፍጹም ትክክል የሆነ ነገር አይደለም። ግን እኔ ምንም ነገር ልናገራት አልችልም፣ ኦልሬዲ ያለፈ ጉዳይ ስለሆነ እና ይሄ ነገር በድጋሚ አሁንም እንግዲህ ጸንሳ አሁንም በድጋሚ ያንን ጽንስ አስወርደዋለች እና እዚህ ቤት ውስጥ የተለየ ነገር አለ ብላ ታስባለች። አሁን ያለችበት ቤት በምትመለስበት ሰዓት ከዚህ በፊት ኢማጂኔሽን የተፈጠሩባት ችግሮች ምናምን ነው እንጂ በቃ እሷ ከዚህ በፊት እዚህ ቤት ውስጥ እያለች የሚደርስባት ወይም ደግሞ የሚሰማ ስሜቶች የሉም። በሀሳብ የተዋትሽ ነው። ችግር አለ? አይ ችግር የለም። እስካሁን ማንም መጠየቅ የምፈልጉን ነገር ጠይቀኛል፣ መልሼ እላለሁ ምናምን። ካሜራው ጠፍቶ ብንወያይ ደስ ይለኛል ከዚህ በኋላ